ግባ በለው ማንንም ይምጣ ማንንም ብያችኋለሁ ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም ይውላችሁ ግባ በለውን የመጣውን እናስተናግዳለን አንድ ለአንድ በሆነ ውጤት ጫውታው ተጠናቋል ጀምአው እንኳን ደስ አላችሁ ፒኤስጂ እንዲያልፍ ስትፈልጉ የነበር አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ ይውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ የመጣው ይምጥ ያልኳችሁ ነበር ፒኤስጂ መጣ አይደለ እናወራረዳታለን ምናወራረደው ሂሳብ ሁላ አለ በደንብ አስረግጬ ነው የምነግርህ እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ እኔ ደግሞ የሐራም ፉትቦል አባቱ ነኝ ሜዳ ላይ እንተያያለን መታወሩ እንደፈለጋችሁ ፒኤስጂ እንዲብለው ምናምን አመተሉ ትኖራላችሁ ዘርባዱ አደዛ ወግዱልን አሁን እሺ ጀማው ፒኤስጂን እንግዲህ በደንብ አያችሁት አይደለ ዛሬ ከፒኤስጂ በጣም የተማርነው ትልቁ ነገር ባላንስ የሆነ ቲም እንዳለው ነው ፈርስት ራውንድ ላይ እንደምታውቁት ባየር ሙኒክን ሲያስተናግድ ምን ያህል የማጥቃት አቅም እንዳለው ጎል የማስቆጠር አቅም እንዳለው አሳየን በሁለተኛው ዙር ከሜዳው ውጪ ደግሞ ሄዶ ጎል ካስቆጠረ በኋላ እንዴት መከላከልና ውጤት አስጠብቆ መውጣት እንደሚችል አሳየን በዚህ መሃል የተረዳነው ነገር ባላንስ የሆነ ቲም እንዳለው ፒኤስጂ በደንብ እንረዳለን እኛ አመቱን ሙሉ የመጣንበት መንገድ እያንዳንዱ ማለት ነው ብዙ ጣውረዶችን አይተን ነው እዚች ጋር የደረሰው ሙኒክ መተሉትንም አሁን እንደ ትልቅ እንትን እንዲያስፈራሩን የሚሞክሩ የሚጠሩብንም ቡድን ለጥፈ ነው እዚሽ ቦታ ላይ ደረስነው አምቢትን የሆነ ቡድን ያለን የአርሰናል ደጋፊዎች ወይ ማወቅ ያለባችሁ ገብቷል አይደለ ስለሆነ ፒኤስጂ ጥሩ ቡድን መሆኑን ተመልክተናል ባላንስ የሆነ ቲም መሆኑን ተመልክተናል ግንሳ የፋይናል ጫውታ ማለት ነው በባህሪው ማለት ነው በእለቱ የምታሳዩት ብቃት እጅግ ወሳኝነት አለው አመቱን ያሳለፈበት የኮንሲስተንሲ ምንም ዋጋ የለው በእለቱ ያለ ሜንታሊቲና ብቃት ለዛ ጫውታ እጅግ ወሳኝነት አለውና በዛ ዕለት ቡድኒና አርቴታን አንድ ደረጃ በላቀ ሁኔታ እንደምመለከታቸው ምንም ጥርጥር የለኝም እንደምታውቁት ያለፈው አመት አሸናፊ እሱ ነው ዘንድሮም እንግዲህ ዋንጫውን ባክ ቱ ባክ ለማሸነፍ እንደሚንቀሳቀስ ምንም ጥርጥር የለኝም ታሪክ መስራት ይፈልጋል በፈረንሳይ ሊግ ላይ ማለት ነው ግን አርሰናል ከኋላው እጅግ በጣም ትልልቅ ይህንን ነገር ለማሳካት ግፊት የሚያሳድርበት ነገር አለ እያንዳንዱ ተጫዋቹ በአርሰናል ቤት ውስጥ የመጀመሪያ ትልቁን ታሪክ ለመጻፍ እንደመፋለማቸው መጠን ከፒኤስጂ አንድ ደረጃ ከፍ ያለ ማለት ነው ምክንያት አላቸው ይሄንን ዋንጫ ለማሸነፍና በከባዱ እጠብቃቸዋለሁ ይሄንን ጫውታ አሁንም በደንብ የማሸነፍ ቡድኔ አቅሙ እንዳለው በደንብ አውቃለሁ ለማንኛውም ከ24 ቀን በኋላ የሻምፒዮንስ ሊግ የፍጻሜ ጫውታ ይካሄዳል መልካም ድል ለአርሰዬ እናሳኳለን ጀማው እኔ እኮ በጣም እኮ ነው የምገርመኝ ይወላችሁ ጀማው አሁን እኮ ቪዲዮ ፖስትቼ ኮሜንቱን ለማየት ሞከርኩኝ አንዳንድ ቪዲዮዎችን ማየው ሳይ አለቀላችሁ በቃ ፒኤስጂ እንደው የፈጠነ ነው አሸንፏችሁ ዋንጫውን የሚያረጋግጠው ምናምን የሚሉ ኮሜንቶችን እያነበብኩ ነበርና ከሙኒክ ጋር ደርሶም ቢሆን ራሱ ተመሳሳይ ነገር እንደሚሉን ታውቃላችሁ ምክንያቱም ኦሪጂናል ማለት ነው የዚህ አመት ሙሉ ስራቸው መወየል ሆኗል እነዚህ ሰዎች ማለት ነው በቃ ወየል ይለን ያሉት ይወል አንተ ፕሪሚየር ሊግ ሲወይሉ ነበር ኤፍኤ ካፕ ሲወይሉ ነበር እንደው የካራቦ ካፕ ፍጻሜ ሲወይሉ ነበር ይሄው ሻምፒዮንስ ሊግ ከምድብ አንስተው ይሄው እስከ ፍጻሜው ድረስ እየወየሉ ያሉ መወየል ሱስ የሆነባቸው ማህበረሰቦችን መስማት ማቆም አለባቸው አርሰናል ደጋፊዎችና በውይልና ሊቅነት ደረጃ ደርሳችኋል ብላችሁ አዳርሱልኝና ከሙኒክ ጋር ቢደርሰን ራሱ ተመሳሳይ ነገር ነው መስተፈተተተተሚሉ ሻምፒዮንስ ሊግ አትሌቲኮን አታልፉ ሲሉ ከምድብ አታልፉ ሲሉ በቃ አልፈን አሳየናችሁ ዘን አሁን ያለንበት ቦታ ላይ ደርሷል አሁንም ዋንጫ አትበሉም በሉ ዘንኛ ደግሞ አሳክተን ደግሞ ምናሳይ ይሆናል ለማንኛውም ተኙ በቃ ተኝት በሉ ውድድሩ ላይ ያላችሁ እኛን እያያችሁ እየተዝናናችሁ ማለት እኛ ግን ይመቸን ጀማው እንዳሰሙ ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋውን መርፌ እንቶጋለን ውጋልን እባክህን ውጋልን ወያላውን ውጋልን
አደራ እግር ኳስን አደራ ፒኤስጂዬ አደራ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ ከአንድ ተናቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። እሺ ኳስ ማታቁ የአርሰናል ጠላቶች እንዴት ነው ዛሬ ሐራም ፉትቦል ያያችሁ አልመሰላችሁ? ምንሽ ነው ሐራም ፉትቦል ምንሽ ነው? ገባሽ አይደል? እርግጠኛ ነኝ ትመጡና የፒኤስጂ ሜንታሊቲ ውጤቱን ማስጠበቅ መቻሉ ምናምን አባቴ በልምድ ሁለቱም ቡድኖች አርሰናል ይበልጡታል። በልምድ ጭራሽ ማይደርሱበት ነገር ቢኖር ግን ሜንታሊቲ የሁለቱ ቡድኖች ተደምሮ ሜንታሊቲ አርሰናል እንዳለው የላቸው። ሜንታሊቲ ምን እንደሆነ ላስረዳ። ሲጀመር ማለት የምትበልጠውን ቡድን ማሸነፍ ሜንታሊቲ አይደለም። የሚበልጥህን ቡድን ሜዳ ላይ በደንብ አድርጎ የተሻለ ጨዋታ እየጮተ የነበረው 3 ነጥብ የሚገባው ማሸነፍ የሚገባው የበለጠ አታክ እያደረገ የነበረው ቡድን እልህ በያዘው ቡድን 1-0 ሲሸነፍ ነው ሜንታሊቲ ማለት ማለት። ይሄ ደግሞ አርሰናል ነው ያለው 3 ነጥብ ኤፍሲ ሆኖ በዚህ ነው። አርሰናልን በልጠኸው ራሱ እንኳን አይደለም አቻ ሽንፈትን መቋቋም ትችላለህ። የተረጋገጠልህ ነገር አለ። ገባህ? ከማንም በላይ ሜንታሊቲ ስላለው ማለት ተረዳኝ። ይሄ ጨዋታ 72ኛ ደቂቃ ነው። ፈርስት ሃፍ እንደገመትኩት ፒኤስጂ እንጂ ማንም አያገባም። ባየርን ፒኤስጂ ጠንቃቃ ከሆነ አያገባበትም። ደጋግሜ ሳምንቱ ሙሉ የተናገሩት ነገር ማለት አሁን ግን ወንዳታ ፒኤስጂ አለፈ ምናምን ነገር ሐራም ፉትቦል ተጫውቶ ስለሚያዋጣው ማለት ያ ሐራም ፉትቦል ተጫውቶ ምን ሆነሽ ነው 5 ጎል ካገባ በኋላ ሐራም ፉትቦል ቢያደርገው ኖሮ እኮ በ3 ጎል ነበር የሚበልጠው። ይሄ ጨዋታ ራሱ አያስፈልግም ነበር። ሮቴት አድርጎ ይጫወት ነበር። ተረዳሽኝ አይደል? ሜንታሊቲ ማለት አታገባብኝም። ሲገባብህ እኮ ድክመት ማግባት ካቃተህ አለመቻል። ያኛውን ሰውዬ ማስከፈት ቺክስ ጀንጅነህ ማስከፈት አልቻልክ። ተረዳኝ አይደል? አንተን አስከፍተው ከኋላ ከቀረቀሩልህ ግን ሜንታሊቲ የለም ማለት ተረዳኝ አይደል? ሜንታሊቲ የሚጀምረው ጎል ባለመስጠት ነው፣ ጎል በማግባት አይደል? ከማንም በላይ ሜንታሊቲ ያለን ቡድን ነው። አባቴ ምን ሆነ ነው 2ኛ ደቂቃ ላይ አግብተን ውግም ይሄን እነዚህ እንዳደረጉት ማለት ምን ሆነ ነው ምንፈራቸው? እኔ ፈራዋለሁ ያልኩ እኮ ይሄን ስለሚችል ነው። ይሄን ስለሚችል እንደዚህ ማድረግ ፒኤስጂ ስለሚችል ነው እንጂ ስለሚበልጠኝ አይደለም። ቢበልጠኝ ራሱ ተበልጬ ማሸነፍ ምችል ከባድ ሜንታሊቲ ያለኝ ቡድን ነኝ አባቴ። ተረዳኝ አይደል? እንኳን ደስ አለ ቋጣሪ። የሚመጣጠን ቡድን ሲጋጠም ታያለ። ፒኤስጂ ቨርሰስ አርሰናል። ተረዳኝ። የበለጠ ነው ምረካው። የበለጠ ተስፋ አድርገሽ እንዲህ ሰው አድርገሽ ማለት የመድፈኛው ቤተሰብ ቻምፒየንስ ሊግ ፋይናል ያለፈው ዓመት ሰሚ ፋይናል የነበረው ትክክለኛ ፋይናል መሆን የነበረበት አርሰናል ቨርሰስ ፒኤስጂ የመበቀል እድላችንን አመሻሽተውልናል ነው የምልህ። ተረዳኝ አይደል? አብዛኛው ጠላት ፒኤስጂ በማለፉ በጣም ደስ ብሎታል። ግን ኳስ አቃለው የምትሉ መሀይሞች እንድታስረዱኝ አንዴ የምፈልገው ማለት ዛሬ ፒኤስጂ ያለፈው ለምንድን ነው እስቲ ንገሩኝ። አይደል እዛ 5-4 ምናምን ነገር የሚገርም ፋይናል መሆን አለበት ምናምን ያላችሁት ፉትቦል ምናምን ዛሬ ለምን ሐራም ፉትቦል ተጫወተ? ሉዊስ ኢንሪኬ በጣም ኳስ መጫወት ምናምን የሚችል ምናምን የሚገርም ማናጀር ለምን ሐራም ፉትቦል ተጫወተ? አንድ አግብቶ ለምን ወገመ? ስለሚያዋጣ ከባድ እንኳን አይደለም እንደኛ አይነት አታክ ያለው ቡድን አይደለም ዴምቤሌ ካቫረስኬሊያና ዱዌን ይዘህ ራሱ መከላከል ነው የሚያዋጣ። ካልተከላከልክ 4 የምታስተናግድ ቡድን ነህ ማለት 4 የምታስተናግድ ቡድን ኮንክ ደግሞ 5 ማግባት ያቃተህ ቀን ተሸነፍክ። ተረዳሽኝ አይደል? እግር ኳስ የሚጀምረው ከዲፌንስ ነው። እግር ኳስ የሚጀምረው ከዲፌንስ ነው። የመድፈኛው ቤተሰብ ይሄን ቡድን ከባየርን የተሻለ ይፈትናል። አታይም? የፒኤስጂ ዲፌንስ ባየርን አቆመው። የፒኤስጂ ዲፌንስ ኦሊሴ ብትል ምናምን የኛ ዲፌንስ ደግሞ ምንም አይሰማውም ነበር ነው ማለት። ተረዳኝ? እንዴት ፒኤስጂን ማሸነፍ እንደምንችል ቀለል ያለ ቪዲዮ ልስራልህ ወይ ነው ማለት። ልስራልህ ወይ ተፈትነን መብላት አለብን። በቀል አለብን ከዚህ ቡድን ጋር ከባየርን ቢከብድም እንዴት አድርገን እንደምንበቀለው ጠቅ አድርጌ ሌላ ቪዲዮ ላይ ሰራልሃለሁ። we are the gunners። ጠላት ተቃጠል። ሐራም ፉትቦል ያዋጣል። ሐራም ፉትቦል ይበርክት። በጣም ጠንካራውና በጣም የሚችለው የሚገርመው የአምናው ሻምፒዮን የሆነው ፒኤስጂ ከአርሰናል ጋር ፋይናል ደርሷል ማለት ነው። ዛሬ ባየር ሙኒክን በመጣ ምን አይነት ድንቅ ቡድን ነው! በሜዳ ይዟት የመጣትን 1 ጎል ተጠቅሞ ከዛም ሰው ሜዳ ላይ 1 ጎል አስቆጥሮ ጌሙን በፈለገበት መንገድ መርቶ ማኔጅ አድርጎ በኢየሱስ ከኳስ ውጭ እንደዚህ አይነት ጥራት ከዛም ደግሞ የተሻለውን ሙከራ ያደረገው እሱ ነው። የተሻለውን ትልልቅ እድል የፈጠረው እሱ ነው። የተሻለው ቡድን ፒኤስጂ ነው። በጣም ነው የሚችለው ያሰልጣኝ። ዳኛው ላይ ምናምን ያለን ጥያቄ እንዳለ ሆኖ ፒኤስጂ ግን ማለት እስስት ማለት ነው እንደፈለገ ነው የሚሆንበት። ሲፈልግ ዝም ብሎ ከኳስ ጋር አታክ ሲፈልግ ደግሞ ከኳስ ውጭ የሚገርም ዲፌንሲቪቲ ይሆናል ማለት ነው። በጣም ነው የሚችለው ሉዊስ ኤንሪኬ። ይህን ሰው ያለ ማድረግ
አይቻልም በኢየሱስ በአውሮፓ ምርጡ የተከላካይ ክፍል ያለው ክለብና በአውሮፓ ምርጥ የማጥቃት ክፍል ያለው ክለብ የሻምፒዮንስ ሊግ ፋይናል ያበደ ጨዋታ ጠብቁ ማለት ነውና ያየናቸው ነገሮች አሉ። ለምሳሌ ሉዊስ ኤንሪኬ ሲያጠቃ ብቻ ሳይሆን ሲከላከል ራሱ ምርጥ እንደሆነ በዛው ጨዋታ አይተናል በደንብ ማለት ነው። ያው የፈረንሳይ ሊግ ምናምን ለማንከታተል ሰዎች በተለይ ሻምፒዮንስ ሊጉ ላይ ነው ፒኤስጂ የምናየው ያበደ ፍልሚያ ነው ያደረጉት ማለት ነው። ዛሬ የተከላካይ ክፍሉም አሪፍ ነው። በአርሰናል በኩል ደግሞ ማለት ነው ተቀዛቅዞ የነበረው በተለይ ከጥር ወር ጀምሮ ተቀዛቅዞ የነበረው የማጥቃት ክፍሉ እየተሻሻለ መጥቷል። ፕሮግሬሲቭ ፓሶች የሚያደርጉ አማካዮች አሉት አሁን እንደ ስኬሊ አይነት ማለት ነው። ዙቢሜንዲም እረፍት እያደረገች ነው። ሶል ተነቃቃ ትችላለች ብለን እናስባለን። ሳካ ወደ ሙዱ መጥቷል። ትሮሳርድ አሪፍ ነው። ዩኬሬሽን እንደምታውቁት ምርጥ አጥቂ ነው ማለት ነው። ኦኬ አሪፍ ጨዋታ እናያለን። በብዙ ነገር ይበልጡናል ፒኤስጂዎች። ልምድ ያለፈው ዓመት አሸናፊ ናቸው። ፐርሰናል ኳሊቲ ያላቸው ተጫዋቾች አሉ። ዴምቤሌን ዱዌን ምናምን ከቫራስኬሊያን ምናምን የያዘ ቡድን ነው ማለት ነው እና በእነዚህ ነገሮች ይበልጡናል። እኛ አንደርዶግ ሆነን ነው የምንገባው። አንደርዶግ ሆነን ነው ወደ ሜዳው የምንገባው። አንደርዶግ ሆኖ ገብቶ ግን ተአምር የሰሩ ቡድኖች አሉ። ስለዚህ በክለባችን እንተማመናለን። ኦፍኮርስ ሁሉም ከአቋማሪ እስከ ተንታኝ ለፒኤስጂ ነው ይሄንን እድል የሚሰጠው። አንደርዶግ ሆነን ገብተን ተአምር የምናሳይበትን የአውሮፓ ሻምፒዮንስ ሊግ ጨዋታ ሜይ 30 ለማየት ተዘጋጁ ነው የምላችሁ። ይመቻችሁ። በቃ ከዚህ ውጭ ምንም የምንለው ነገር የለም። ጨዋታው ሲደርስ እንትን እንላለን። አሁን ፎከሳችን ወዴት ይሆናል ማለት ነው? ወደ እሁዱ የዌስትሃም ጨዋታ እናደርጋለን። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ላችሁ የፒኤስጂ ማን ኦፍ ዘማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነህ። ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። say ምኞቴ ተሳካ። በመጨረሻም ፒኤስጂ ከአርሰናል ፋይናል የአውሮፓ ቻምፒዮንስ ሊግ ዋንጫ ደርሷል። የኔ ምኞት እሱ ነበር። በነገራችን ላይ ያላካችሁልን ክለብ የለም። አሁን ወሬ ያስፈልግም ፒኤስጂ መጣል ምናምን አትበለኝ። እናንተ አትሌቲኮ ማድሪድን ላካችሁልን፣ እሱንም ጀለጥ ነው አባረር ነው ማሸነፍ አልቻለም። ከዛ በኋላ ባየር ሙኒክ አርሰናል ከባየር ሙኒክ አታልፍም ተባለ። ባየር ሙኒክ እንደገብ ነው። እንደገና ደግሞ አሁንም አልሞታችሁ ኢንተር ተላኪ ኢንተርንም ደገም ነው። ማንን ያላካችሁብን ክለብ አለ? አሁን በመጨረሻ ሲጨንቃችሁ ባየር ሙኒክ ይመጣል አላችሁ። ባየር ሙኒክ ሊመጣ አልቻለም። አንዴ ፒኤስጂ አንዴ ባየር ሙኒክ አንዱን በሉ። ለአርሰናል የትኛውም ክለብ ቢመጣ ለውጥ የለውም። በነገራችን ላይ ይሄ ጉራ ወሬ አይደለም። ለአርሰናል ፒኤስጂንም ላከው ባየር ሙኒክም አደራጇቸው። ለምን አንድ ላይ አታደራጇቸው? ስለዚህ ፒኤስጂ ለውጥ የለውም ለአርሰናል። እኔ እንደውም እያለው እኮ ፌስቡክ በነገራችን ላይ አታች አደርግላችኋል። ገና እዚህ ራውንድ ሳይደርሱ ፒኤስጂ እና አርሰናል ለፋይናል ይደርሳሉ። አርሰናል ፒኤስጂን አሸንፎ ዋንጫ መብላት ይችላል ብያለሁ። ጊዜ ለኩሉ ሜተሪ ጊዜ ለኩሉ ነው። 24 ቀን ነው የሚቀር። ከዛ አርሰናል ምን አይነት ክለብ እንደሆነ የእያንዳንድን አፍ ያዘጋል። እኔ በክለብ እምነቴ እየነገርኩ። ስለዚህ ለአርሰናል ማንንም የዓለም ላይ የትኛውም ክለብ ብታመጣ ከአርሰናል በታች ነው። በዚህ ሰዓት ነው ማወራ የነገን አላውቅም። ስለዚህ ፒኤስጂ ላከው ገርዘን እንልቀዋል። ይሄው ነው፣ ሌላ ታሪክ የለም። በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው፣ ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ፣ እኔ 100% እርግጠኛ ነኝ ፒኤስጂን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ
ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ። ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ ግባና ውጣው። ይሄ ነው ፒኤስጂ። ኮሞ ሳቫ አርቴታ፣ ኮሞ ሳቫ አርሰናል፣ ኮሞ ሳቫ እያለሽ ነው። እንዴት ነህ? ደህና ነህ ወይ እያለ ነው ኤንሪኬ ደቀ ብሎ። አቺ ይሄን ነው የምላችሁ። በቃ ይሄንን ፒኤስጂ ነው የምፈልገው። ፓፓ 100% አርሰናል ቻምፒየንስ ሊጉን ያነሳው ነበረ ባየር ሙኒክ ቢያልፍ ኖሮ 100%። ኤንሪኬ ግን ስማርት ማይንድ ነው፣ ይሰራላችኋል፣ ሰርቶላችኋልም ይሰራላችኋል። ከተተች ተከላከለች። ፓፓ ከቶ መከላከል ደግሞ አንድ ዘግቶ መዝጋት ግዴታ አስፈላጊ ነው። ቻምፒየንስ ሊግ ላይ ብዙ ታሪክ የምናውቀው ታሪክ አለ። ፓፓ ይሄ ነው። ረካው ስለ ጌሙ ነገ ነው የምናወራው። አሁን ደስታችን እናጣጥ። ለባየርን አንድ ጊዜ ተቸላላችሁ። ኑኖ ሜንዴስ አስጨንቀኝ። ብጫ አይተህ ቀይ ይበላል ብዬ ደንግጬ ነበር። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ ሃራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት። ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ! ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት? እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ፣ ምንም እድል። ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ፣ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው። ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ። አሁን ደግሞ ቤን ዋይት ላይ ለሚደርሰው የአንገት መቆልመም፣ የቁርጭምጭሚት ደም ግፊት፣ የወገብ ከመጠን በላይ መዘርጋት እና የአፍንጫ ስብራት። አፍንጫውን ለምን ይሰብረዋል ግን? የአፍንጫውን ተውት የአፍንጫውን እና የአንገት ከመጠን በላይ መዞር አይደለም መዟዟር። ቀደም ብለን የህሊና ጸሎት ለዋይት ዋይት አይገባም። ይሄ አንተ በጣም ጥሩ ሰው ነህ፣ ግን ይሄ እዚህ ጋር የምታየው ሰው ክፉ ነው፣ ለማንም አይመለስም፣ አይገባም ነበር። እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። ፒኤስጂ ወደ ፋይናል እንግዲህ አርሰናል ደጋፊዎች የፈራችሁት ደርሷል። እኔ ቅድም ላይቭ ላይ እያወራን ነበረ ማን ቢደርሳችሁ ይሻላል፣ ኧረ ፒኤስጂ ይቅርብን ሙኒክ ይሻለናል እያሉ እያወራን ነበር ከአርሰናል ደጋፊዎች ጋር። ልክ ናችሁ። ኧረ ፒኤስጂ በቃ ሉዊስ ኢንሪኬ ግን እኔ ዛሬ አይደለም በነገራችን ላይ ገና የመጀመሪያ አመቱ ባርሳ ሲመጣ ነው። በቃ በጣም ኤአይ የሆነ ቲም ነው የሰራው። ኢጎ ያለባቸውን ጠቅላላ ፈንቅሎ አውጥቶ ማለት ዋሪየር 11ዱም ተጫዋች እንዴት እንደዚህ ታታሪ ይሆናል? ካቫራትስኬሊያን ፉልባክ ዴምቤሌን ይቅርታ ፉልባክ አድርገህ መጫወት ትችላለህ። በጣም ታታሪ ናቸው። ጆዋኔቬዝ ምን አይነት ተጫዋች ነው? ሙኒክ ግን በዚህ ደረጃ አልጠበቅኩም ነበር። ባለቀ ሰዓት ጎል አገቡ። በደንብ ከዚህ የተሻለ ተነሳሽነት ከዚህ የተሻለ
ኢንቴንሲቲ ጠብቄ ነበር። ሉዊስ ኢንሪኬ በስማም ደ ማስተር ማይንድ በጣም ነው የሚችለው ማለት ነው። ቪንሰንት ኮምፓኒ ደግሞ በስትክክል የሉዊስ ኢንሪኬ ተማሪ በቃ ጨዋታውን ቴምፖ ግድል ጨዋታውን ኳሱን ሰተ ጨዋታ መቆጣጠር እንደምችል ዛሬ ነው ሉዊስ ኢንሪኬ ያሳየንና ሲከላከሉ ኮምፓክት በጣም ያለ ኳስ በጣም ታታሪ ከኳስ ጋር በጣም ኳስ የሚችሉ የሚገርም ቲም ነው የሰራው። እንግዲህ አንድ እኩል ቢያልቅም እንግዲህ በጠቅላላ ውጤት ፒኤስጂ ማለፍ ችሏል። ፒኤስጂ ከአርሰናል የሚገርም ጨዋታ ቻምፒዮንስ ሊግ ፋይናል እንጠብቃለን ማለት ነው። እስቲ ከሁለቱም ደግሞ የተወጣጣ ምርጥ 11 ደግሞ ነገ እንሰራለን። ያበደ ጨዋታን ያየነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ይሜ አቤት ኳስ ጨርቋን ጥላ መሸች። ያራዳ ልጆች ሙኒክ ዘገየ፣ ጎል ማግባት ሙኒክ ዘገየ ምሪ ነው እና ደግሞ የተገኙ ድሎችን መጠቀም አልቻለም፣ ዋጋ አስከፈለው። ፒኤስጂ ደግሞ በሜዳው አሸንፎ መምጣቱ ጠቀመው። ማን ፒኤስጂ እግዚአብሔር ምስክሬን አምናም ሊቨርፑልን ጥሎ ነው ሄደ ጋይስ። ይሄ ፒኤስጂ በጣም ከባድ ነው የምሬ ነውና ምን ሙኒክ በራሱ ጊዜ ነው ባይዘው የእጣ ፈንታውን የወሰነ መዘግየት አልነበረበትም። ጎል ላይ በጣም ብዙ ድሎች ነበሩ። በጣም እነ ኦሊሴ ያባከኑት ሉዊስ ዲያዝ በጣም ብዙ ኳስ ባክኗል። በጣም ዋጋ አስከፈለው። ፒኤስጂ አለፈ እንግዲህ ፋይናል። ፒኤስጂ አርሰናል እንግዲህ ፋይናል አምና ሰሚ ፋይናል ጥሎት ሄደ። ዘንድሮ ደግሞ አርሰናል ገነርስ ጠንቀር ብላችሁ መብላት አለባችሁ። እግዚአብሔር ነው የምሬን ጠንቀር ብላችሁ መግባት አለባችሁ። ተከላካይ ዱይቶ ካቫላስከር የሚባለው በመድኃኒዓለም እንዴት አባቱ ነው የሚችል? በመድኃኒዓለም እንዴት ነው የሚችለው እሱ ልጅ? እሱን ቀጥ አድርገህ ታቆማለህ። አንድ ጎል በቦሌም ባለሌም ታገባለህ። ጠቅ ማድረግ ነው በቃ አለቀ። የሚገርም ጨዋታ አየነ ጋይስ። በስማ ምን ያሳዘን ሉዊስ ዲያዝ እና ኦሊሴ እመቤቴን ሃሪኬ ኧረ ምን አይነት ተጫዋች ነው አንተ ያገባው ጎል በመድኃኒዓለም። ቤን ዋይት ከክቫራትስኬሊያ ይሄንን ማሰብ አልችልም። ይሄንን ነበር የምፈልገው። መድኃኒዓለምን ነው የምላችሁ። በቃ ፒኤስጂ እንዲያልፍ ነው የምፈልገው። አርሰናል ወይ በቀልን ተበቅለ ዋንጫ ትበላለህ፣ ካልሆነም የአውሮፓው ቤስቱ ቲም ዋንጫውን በድጋሚ ያጣጥመዋል ማለት ነው። ኤነሪኬ ዛሬ ለኤነሪኬ ማርያምን ነው የምላችሁ። ይሄ መልእክት ለአርቴታ ነው መሰለኝ። ኤነሪኬ መከላከል እንደሚችል ነው ያሳየው። በቃ ዝግት የምን ማጣሪያ እንደድሮ ቀልድ ምናምን አላቅም ብሎ ዝግት በቃ እራሱ የአርሰናልን ጨዋታ ኮፒ ሲጮቱ የነበሩ በቃ ትከላከላለህ፣ ታጠቃለህ በለው። ይህን ጨዋታ እስከ ጓጉቻለሁ ማርያምን። ቤስት ዲፌንስ ከቤስት አታክ በቃ በለው። ይቀጣቀጣሉ መቻል። እሺ ቋጠሮ ተሳክቷል። ፒኤስጂ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል አምና በልቶ ዘንድሮም ለቻምፒዮንስ ሊግ ፋይናል ደርሷል። ሙኒክ ምን ስጠብቁ ነበር? በመጨረሻ ሰዓት ጎል ታገባለህ የማገገሚያ። እኔ ሙኒክ ዛሬ እንደዛ አልጠበኩም። አክቹአሊ ጌሙም እንደባለፈው እንደጠበቅነው አይደለም፣ ግን ቋጠሯችን ተሳክቷል። የቋጠሮ ሺፍት ሃፍ ታይም ላይ አድርገን ፒኤስጂ እንዲያልፍ፣ ምክንያቱም አርሰናልም የሚፈራው ፒኤስጂ ነው። ስታይም አርሰናልን በደንብ መግረፍ የሚችለው ቲም ፒኤስጂ ነው። ስለዚህ ተሳክቷል ማለት ነው። ቀጣይ የመጨረሻው ፋይናል ምን እንደሚሆን አብረን የምናየው ይሆናል። ግን ጌሙ እንደጠበቅነው እንደባለፈው በጣም አሪፍ አልነበረም። ግን ቢሆንም በቃ ደስ የሚል ነገር አለ። በጣም ጓጉተን ነበረ። ግን በጣም ቆዩ ሙኒኮች፣ በጣም ዛሬ ፈዘዙብኝ። ኬንም ኦሊሴም ዲያዝም በጣም አሪፍ አልነበሩም። ለማንኛውም ቋጠሯችሁን ተሳክቷል። አርሰናል የሚያስጠልልን ቲም አግኝተናል። ይመቻል። ቡዳፔስት ላይ እንግዲህ የምንጠብቀው ቲም ፒኤስጂ ሆኗል ማለት ነው። የሚገርም ጨዋታ በኋላ አንዳቸው ውጤት አልቆ በ6-5 ፒኤስጂ ወደ ፍጻሜ ማለፍ ችሏል። ይሄ የፒኤስጂ አታክማን የትም የለም። ኖየር በጣም ብዙ ኳሶችን አድኖ ጨዋታ ውስጥ አቆያቸው እንጂ ማለት ነው እስከዚህ ሰዓት ድረስ ራሱ ላይሄድ ይችል ነበረ። የጨዋታ የመጀመሪያ ደቂቃዎች ላይ ፒኤስጂ ጎል ማስቆጠራቸው ይሄ ጨዋታ እንደዚህ ዝግት ያለ ጨዋታ እንዲሆን አድርጎታል። ላይክ ፒኤስጂ ያጠቃል ምናምን በተአምር ማለት ነው በስንት ጊዜ አንዴ ነው ካውንተር እየሄዱ የነበሩት። ምክንያቱም ሁለት ጎላቸውን መልሰው ማግኘት ችለው ከጀመረ ጨዋታ ላይ ያጠፉትን ጥፋት ደግሞ ያጠፉም እነዚህ ሁለት ሰዎች ጤነኛ አይደሉም። ስፔሻሊ ኪቪቻ በዚህ ጨዋታ ኧረ በስመ አብ። በተቃራኒው ግን ኪቪቻ የዛኛውን ጨዋታ አስማት ሲቀጥል የዚህኛውን ጨዋታ ላይ ግን ኦሊሴ በጣም ደክሞ ነበር። ኦሊሴ ብቻ ሲሆን ዲያዝም በዊንግ በኩል ሙኒኮች መጫወት እየቻሉ አልነበረም። ሀኪሚ ስለሌለ የተሻለ ነፃነት ያገኛሉ ብዬ ነበር በዛ በኩል በዲያዝ በኩል። ነገር ግን ዋረን ዛየር ኤምሪም ዛሬ ቆንጆ ነበር። ነገር ግን እያንዳንዱ ዋን ቱ ዋን ዱል ላይ ማለት ነው ማርኪኖስ እየመጣ ሲሰራ የነበረው ስራ የትም የሌለ ቲም ነው ይሄ ቲም። ፓቾ አንደኛ ፐርፎርማንስ በቃ ሲያጠቁ አንድ ላይ ሲከላከሉ አንድ ላይ ምን አይነት
መግነጢሳዊ የሆነ ቲም እንደሆነ ፒኤስጂ ቲም የትም የሌለ ቲም ነው። ፋይናል ላይ ግን የሚጠብቃቸው ውዱ ክለባችን ይሆናል ማለት ነው። ሜይ 30 ላይ ፒኤስጂ ከአርሰናል ቡዳፔስት 2026 የሻምፒዮንስ ሊግ ፍጻሜ ጨዋታ ይካሄዳል። ቡድናችን ሻምፒዮን የሚሆንበት ዓመት ያድርግልን። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። የሚገርም የሻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ረበስ በጣም ነው የሚችለው። ፒኤስጂ ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ፣ ግን እንደዛው አንዳች አለቀ። ረበስ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። ገብተናል፣ በድል ተመልሰናል። አባቴ ፔጂ ነው የቲማዩዋ ፔጂ ነው መጣል። 5ን ያስታቅፋል እንደ ኢንተር ሚላን ማለት ነው። ኢንተር ሚላን ልክ 5 እንዳስታቀፈው ይከላከላል፣ ይዘጋል። ጣሊያን ዝግ ነው የሚዘጋው ምናምን ተባለ። 5 አጉርሰነው ነበር የፋይናል ጨዋታ ታስታውሳለህ። እያንዳንድ እናንተን ደግሞ ደርሶ መልስ ተመላልሰንባችኋል። ዛሬ እንግዲህ በቃ ፋይናሉን ጨዋታ ይድረሰን እንጫወት እንጂ ማለት ነው። እንሰጣለን ማለት ነው። አባቴ ይሰጣል። ትላንት የፈጠርከው ያው ለደስታ ማለት ነው ዛሬ ተሰበረ። አባቴ ዋናው አለፈል። በቃ አሁን በእንጭጡ አንበላም የሚለው ሐሳብ ውስጣችሁ ልቅ ብለዋል። አሁን አትበሉት የሚለው ነገር እንበለዋለን። ፔጂ ነን አባቴ እንበለዋለን። የአራዳ ልጆች። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። እሺ ቋጣሪያንስ በቀጣይ ለማን እንደሚቋጥሩ ግልጽ ሆኗል ማለት ነው። እንግዲህ ለፓሪስ ይቋጥራሉ ማለት ነው። እኛ ደግሞ በአንጻሩ በቡዳፔስት የምንገጥመው ቡድን ፔዤ ሆኗል ማለት ነው። ፔዤ ማለፈ ሙኒክም መጣ እኔ አያገባኝም። ፋይናሊስት ስትሆን የ90 ደቂቃ ሞመንት ነው። ዘግተህ ትቀጠቅጠዋለህ። በአንድም ጎል ልዩነት ቢሆን ታሸንፋለህ ማለት ነው። በነገራችን ላይ የዛሬውን ጨዋታ ማለት ነው አወዳዳሪው አካል በትክክልም ፓሪስ እንዲያልፍ ይፈልግ ነበር። ባየር ሙኒኮች ተጨቆኑ፣ አይገልጸውም። እናቴ ትሙት በትንሹ 2 ፔናልቲ ምናምን ማለት ነው። ቀይ ካርዱላ ነበረ በእጃቸው ይጠፈጥፉታል ለምናችሁ በስማም ነኔቪስ ምናምን ማለት ነው። ባየር ሙኒክ ግን ማለት ነው የክብር ሽንፈት ነው የተሸነፈው። ኮፒ ሊንክ፣ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ይመቻችሁ። እንዳትጠራጠሩ ሻምፒየንስ ሊጉን እንበለዋለን። ምንም ጥርጥር የለኝም። እኔ የሁላችሁ የባለፈው ጨዋታ የመከላከል መሰረት የሌለው ነበር ብያለሁ። ታዲያ አርሰናል አሁን ያለው አርሰናል ፒኤስጂን ካገኘው እመነኝ ቅርጥፍጥፍ አድርጎ ይበለዋል። ምንም ጥርጥር የለኝም። ብቻ ያድርሰን። እስከዛ በፕሪሚየር ሊጉ ሰለብሬት እናደርጋለን። አዎ ፕሪሚየር ሊጉ ላይ በደንብ እንደሰታለን። ያቺን ዝም ብለን ማወራረጃ እናረጋታለን። እመኑኝ ዘንድሮ 2 ትልልቅ ዋንጫ አርሰናል ግባ እናውጣው እንላለን። ይኸው ግምታችን። ሁላችሁም ሙኒክ ብላችሁ ስትዘሉ ፓሪሳን ብያችሁ ነበር። ሰስታውን ሌሊ ቻምፒየንስ ሊግ እያለ ይመጣል። አሁን ይጀባ ወይኔ አርሰናል ቢሆነ መንገድ እንግዲህ ተወጣችሁ። የሆነ ማስተር ፕላንም ያስፈልጋቸዋል። ኤነሪኪን ነው ምን እንደሚያበላቸውም አላውቅም። እኔ ፖዘስ ጆነ ፒፕል የሚታይ ሜዳ ላይ ሳያቸው ምንም እኔ ነግራችሁ ነበር። ከቤሲ ጋር ጀመር ባየር ሙኒክ እዚህ 1.6 ላይ ምናምን ወዱ ራሱ እንዴ ያረ እኔ ሰክስ እያልኩ ነበር። ዛሬ ቤሲ በቃ አይሆንም ፈጽሞ ማይሆን ክለብ ዛሬ ራሱ እንዳያሱት ነው። ካውንተር ላይ ያላቸው ጥራት እንደውም ዛሬ እነ ክቫራ ምናምን ሲክለሰለሱ ነው። ሉዊስ ዲያዝም ተክለሰለሷል። እነተመናገር ባየርኖቹ ዊንገሮቹ እንዶ ኦሊሴ ዲያዝም ዛሬ ተክለሰለሱ። ምታቸውም የለ ዲያዝ በተለይ ምን ነው እኔ እንዳትመታ በቃ አንተ እንዳትመታ የተባለ ሰው አለ። እተኩስብሃለሁ ያለው ሰው አለ። የሆነ አስፈራርተውታል ፓሪስ ውስጥ ነው ሲወጣ። ኧረ በስመ አብ ብቻ የሚገርም ነበር። ፓቾ ራሱ በጣም ዲዘርቭ ከሚያደርገው ክሬዲቱን ዛሬ ግን ጨዋታውን በአጠቃላይ ሰመሬት ለማድረግ ማለት ብዙ ወሬ ሳላበዛባችሁ ዛሬ ያሸነፈው የፒኤስጂ ሚድፊልድ በቃ ፋቢያን ሩይዝ ነው ያሸነፈው፣ ቪቲኛ ነው ያሸነፈው፣ ዦኦ ኔቬስ ነው ያሸነፈው። ሚድፊልዱ ፈጽሞ ልዩ ነበር። ዛሬ ምሪ እንደጠበቅኩ ተቸግሮ ነበር ሉዊስ ዲያዝ። ግን ሉዊስ ዲያዝ ዛሬ እንደነገርኳችሁ ምን ታይቶት እንደሆነ አላውቅም፣ መስጠት ሊታዩ እሱ ለራሱ በሄዳቸው አንዳንድ ኳሶች መቀየር ይችል ነበር። ከዛ ደግሞ ስንመጣ ኦብቪስሊ ዳኛው
ቢገስ ፋምብል በጣም በቃ ፈርስት ሃፍ ላይ የጆኦ ኔቬስን ለብቻ አስረድቻችኋለሁ። ፈርስት ሃፍ ሪአክሽን ላይ ገብታችሁ ማየት ትችላላችሁ። እንደነገርኳችሁ ኳሱ የሚወጣ ነበረ፣ ወደ ጎል የሚመጣ ነገር አልነበሩም እና ወደ ውጭ የሚመጣ ኳስ እንደመሆኑ እና ደግሞ ጆኦ ኔቬስ አስቦበት አለመሆኑና እጁን ፊቱን ለመሸፈን ለማድረግ የሞከረው ሙከራ ነው እጁን የመታው እና በዛ አንጻር ነው በህጉ መሰረት ነው የነገርኳችሁ። ይሄ አሁን መሆን አለበት አይደለም መሆን ነበረበት መሆን አይደለም በሚል አይደለም እና በህጉ መሰረት ነው የነገርኳችሁ ያሉት እና በዛ አንጻር ነው የከለከሉት ፔናልቲውን። ግን የሜንዴዝ ጉዳይ ቢጫ ካርድ ላይ ነበረ። ኮርነር ላይ ምር እንዳያችሁት ኳሱን አስረዝሞ ኦልሞስት በዊንግ በኩልም ቢሆን ዶግሶ አይባልም ጎል ስኮሪንግ ኦፖርቹኒቲ አይደለም። ነገር ግን ወደ ጎል በቃ ጎል ኦፖርቹኒቲ ነው ብቻ ያቋረጡ ካውንተር እንደማቋረጥ ነው ኦልሞስት እና እሱን ካቋረጥ ደግሞ ሁሌ ቢጫ ነው ያ ቢጫ ነበረበት ቢጫ ተሰጥቷል። ቀይ ኑኖ ሜንዴዝ አሁን እዛ ጋር ቀይ ተሰጥቶት ቢሆን ጨዋታው ኮምፕሊክሽኑ ይቀየር ነበር፣ ፈጽሞ ይቀየር ነበር። መርሳት የለብን ግን ያ እንዲህ አንጋዳ እንደዚህ ነው እድለቢስነት ይመጣል። ባየር ሙኒክም ግን አንደርዌይንግ ነበር። አሊያንዝ አሬና እንደመሆኑ ትንሽ ላይክ ማናፕ ማድረግ ነበረባችሁ። አዘኘባችኋለሁ። በእናንተ ጥሩ ጨዋታ ምናልባት አሳያላችሁ፣ ምናልባት ሜዳው ላይ አሸንፎ እስከ ኤክስትራ ታይም ምናልባት የሚካሄድበት ቻንስ አለ የሚል ነገር ምናልባት ነበረ። እኔ በውስጥ የነበረውም እንደዛ ነው። ሬጉላር ታይም ገልብጦት ከሜድ ይልቅ ምናልባት አሸንፎት ኤክስትራ ሄደው ፒኤስጂ ምናልባት እንደዛ ያሸንፋል። ስቲል ፒኤስጂ አልፏል ነበሩ። ዴምቡዝ እና ያጀማ አልፏል። አርሰናል ቢግ ታስክ ይጠብቀዋል። ኢምፖሲብል ሲቹዌሽን አይደለም ፎር አርሰናል። ሁሉም ሰው ዘሎ እንደዛ ሄዳችሁ ይችላል። ፋይናል ላይ ስቴፕ አፕ አደረገ ነው። ነገር ግን ዲስ ጋይስ አር ፖዘስድ ጋይስ። እኔ የሆነ ነገር ይዟቸዋል። በቃ እኔ ለእናንተ ምን እንደምላችሁ አላውቅም። ይመቻችሁ ብቻ። ቻምፒየንስ ሊግ ፋይናል ላይ መመለሳችን አይቀርም። ከዛም በፊት ጊቫዌይ ነገር ፊክስ እናደርጋለን። ይመቻችሁ።